ሲጀመር እያንዳንዷን ነገር ታወጣለህ ስለ ልጇም ስለ ልጇም ታወጣለህ። ምንድነው ስለ ልጅ ማነው ይሄን እኮ ልጅ ፖሊስ ከኋላ እንትን አስደርግተው ይባሉና አንተ አምጣሽ ቢላው አንተ ቢላው ነው እንደ ሌላ ነገር ሰጣት ለሳሳት ይላል ማታመጡ ጉድ የለም ምንድነው ለቀቀይሳን ወደዛ አርገው ለማን ያስቀመጠው እኛ እናውቅ አጣን ፈስተል ነው ታዲያ ምንድነው አንተ ወደዛ ይልኩት ነገር ምን እንደሆነ ደግሞ ምን አውቃቸው አይምሮ ይሰራል ግን አንተ ጸበል ይረጭበት ካስባል ምናምን እሱ ራሱ ያስፈልጋል። ሰላም ቤተሰብ እንዴት ናችሁ? ያለን እግዚአብሔር የተመሰገነ ይሁን። በቃ እኔ ዛሬ ገነትን ላወራት ፈልጋለሁ ቤተሰቦች። ምክንያቱም ብዙ ከዚህ በፊት የደበቅ እንትን ያላቸውን የሸፋፈናቸውን ነገሮች ተጣልተንባቸው እንደ አዲስ እየተፈጠሩ ነውና ስለዛ ነገር በቃ እኔ ማጣራት ፈልጋለሁ ቤተሰቦች። አብዛኞቻችሁ ላታውቁ ትችላላችሁ። ከዚህ በፊት ገነት ልጅ አለኝ ምናምን ብላ ያው ብዙ የተፈጠሩ ነገሮች ነበሩና ሴት ልጅ እንዳላት ምናምን እናውቅ ነበር። እና አሁን ትላንትና ደግሞ ወንድሟ ምን እንዳለ ሰምታችኋል። እዚህ ጋር የሆነ መድኃኒት አጠጥቸው የለፈለፈውን ነገር ሰምታችኋል። ገነት ለገነት ሴት ልጅ ሲል ያንን መሬት እንደሸጠ ምናምን አውርቶ ነበር። እና ገነት ለምንድን ነው የምትደብቀኝ? እኔ እሷ በቃ ብዙ የደበቀችኝ ነገር አለ ማለት ነው ቤተሰቦች። ከዚህ በፊትም እንደዚሁ ነበረ። ልጅ እያላት ብዙ ነገሮችን እየደበቀችኝ እህቴን ከኔ እያሸሸችብኝ ነበር ቤተሰቦች። እና እኔ ዛሬ ስለሱ ነገር መጠየቅ እፈልጋለሁ። በቃ አጎቴ ምንድን ነው ያለው እዚህ ጋር መጥቶ በቃ ያለውን ነገር እኔ ከሷ ከአፏ ማረጋገጥ እፈልጋለሁ። ግን እኔ ላወራሽ እፈልጋለሁ። በቃ ምንድነው ስላለው ነገር እኔና አንቺ እንደ ልጅና እንደ እናት ግልጽ አድርገን እናወራ። በቃ ትላንትና አጎቴ እዚህ ጋር ያለው ምንድን ነው? እኔ በመድኃኒት ስለለፈለፈ ነው ዝም ብዬ ያስወጣሁት እንጂ በቃ ሌሊት አልተኛውም። አይምሬ እየተረበሸ ነው እኮ። እና ምንድነው የምትፈልገው? ምንድነው የምትፈልገው አይደለም። ምንድነው ያለው እዚህ ጋር መጥቶ ስለ ልጅሽ ነው ያወራው። እኔ ሰምተሃል እኮ ያለውን ድጋሜ እኔ ማውራት አለብኝ አሁን? ታዲያ እኮ ቆይ አንቺ ሁሉንም ነገር እንደ ቀልድ ነው እንደ ገን የምታስብ? እንደ ቀልድ ሳይሆን ያው ሰምተዋል የተናገረውን ነገር ማለት ነው። ስለዚህ እኔ ምን እንደሆነ ስላላወቅሁ ምን ብዬ ልንገርህ? ምን እንደሆነ አይደለም። ከዚህ በፊትም እኮ ትዝ ይልሻል አይደል እንዴ መሰረት ልጅሽ ናት አይደለችም በሚባል እኮ ብዙ ንትርክ እኮ ተነስቷል አይደል? ስለዚህ አጎቴ ምንድን ነው እያለ ያለው? እውነት አንቺ ሴት ልጅ አለሽ ወይ? አለኛው ተናገርኩ እኮ ከዚህም በፊትም አይደል እንዴ ልጅ እኮ መኖር እኮ አለሽ አይደለ? ግን ታዲያ ለምንድን ነው አጠገባችን የምታርቂያት እንዴ? ለእኔም እኮ እህቴ እኮ ናት አይደል? ምንድን ያራኩ ሴትዮዋ የለችም አለ ያሳደገቻት ሴትዮዋ አንዴ መጀመሪያ፣ ከዛም በኋላ በመሀል እኔም ታመምኩ በቃ። አሁን ደግሞ መሬቱ ለእሷ ይሆን አውቆ ለራሱ ሸጦ በልቶ ይሆን አላውቅም። ደግሞ አያውቃትም እንጂ ሲጀመር ቤተሰብ ባያውቃት ኖሮ አሁን እኮ በጤነኛ አይምሮ እኮ አይደለም ያወራው። እኔም እኮ እየዋሸ ነው ብዬ ፈርቼ ነበር፣ ግን በመድኃኒት ነው በቃ። ማንም የሚያውቅ ያን መድኃኒት ደግሞ ከዚህ በፊት ለኢክራም ሞክረ ነው ሰርቶልናል። ስለዚህ ይሄ ልጅ ያወራው እውነቱን ነው። ገነት የምትደብቂው ነገር ካለ እኔ ልጅቷን እንኳን አልደበኩም። ልጅ መኖር አለችኝ፣ ግን ማንም ቤተሰብ እሱ ከታውቆ ነው እሱ የእናቴ ልጆች ወንድሞቼ እህቶቼ ያላወቁ እሱ እንዴት አወቀ እኮ? ታዲያ ምንድነው እያለ ያለው? እሱ ከመጀመሪያው ነው ቪዲዮ ይሄኔ ገብቶ አይቶ ቪዲዮ ይከታተል ይሆናል። አይቶ በዚህ ምክንያት ልበላን ፈልገው ነው እንጂ በፍጹም ልጅቷን አውቃት በቃ። ለምን አልነግረን? አሁን እኮ እሱ ያወራው ነገር እኔ ውሸት ነው ብዬ አላስብም። ምክንያቱም አንደኛ በመድኃኒት ነው ያወራው፣ ሲቀጥል ደግሞ በቃ እኔ ሲጀመር እየጠረጠርኩ ነበር። እኔ ስለዛች ልጅ በቃ ማላወራው ስለ እህቴ ማላወራው አንቺን ድጋሚ ላለማሳመም ነው ግን እንጂ እውነት ከሆነ ለምንድን ነው የምትጠራኝ? እውነት ነው ብለህ ካመንከው ለምን ጠራኸኝ ነው? አይደለም እኔ ከአንቺ ማረጋገጥ እፈልጋለሁ። እንዴ እናቴ እኮ ነች አለች አልኩህ እኮ ቆየሁ እኮ ከተናገሩ አለች። ግን ለምንድን ነው እሱ አጎቴ እስከሚያውቃት ድረስ እኛም ማናውቃት? ለምንድን ነው እሱ አውቃትም ማንም የሚያውቅ ሰው የለም አልኩህ። ገንዘቡን እኮ ለእሷ ነው የሰጠው። እሱ እባክህ ሲያታልለን ነው እኮ። እሺ መጀመሪያም እኮ ነው ልጅ እና አስቦ የመጣ ነው
እናሳስሮ አልኩሽ። አንቺ ምን አልሽ? አይሆንም ራሴ ንብረቴን እቀበላለሁ አልሽ። ያለውን ሰማሽ። አንተ ትናንትና መድኃኒቱን ባሰጠው ኖሮ እኔ እዚሁ ቆልፌበት በር ዘግቼ ፖሊስ ጠራ ነበር። አንተ ሄደህ መድኃኒቱን ሰጠኸው። እኔ የጠራሁትን ፖሊስ እያባረርሽ ነው እና ጭንቅላቱ የዞረ ልጅ እኔ እዚህ ጋር በመድኃኒት አዙረው ምን ላደርገው ፈልጋለሁ? አሁን ዞሮ ዞሮ ግን እኔ እቺ ልጅ እውነት ከሆነ የምትደብቂው ነገር ካለ እውነቱን ተናገሪ። ምንም እውነት ካለች እቺ ልጅ ይዘሻት ነው። በቃ ከኔ እህቴን ማግኘት እፈልጋለሁ። ከዚህ በፊት ብዙ አውርተን ያልፈታነው ጉዳይ ነው። በቃ ከእኔ ማለት አታዳው እኮ እሱን እንጠይቀው። በቃ አገኘዋት። ለእሷ ብዬ ነው መሬቱን የሸጥኳል አይደል ትናንትና። እሷን ይዞ ይምጣ። ከየት እንዳገኛት ለምን አጠራው እሱ ራሱ? አሁን እኮ እሱ በመድኃኒት ነው እንደዚህ ያወራ። አሁን ደግሞ ግልጽ ይናገራ። በቃ ተያዘ። በመድኃኒት ስላወራ ድጋሜ አሁን ስለዛ ጉዳይ ማውራትም አይፈልግም። ምክንያቱም እየዋሸን ነበር። መጀመሪያ ምንድን ነው ያለሽ? መሬቱን ሰጥሻለሁ ሲለን ነበር። አሁን ደግሞ በመድኃኒት ነው እንደዚህ ያወራ እና መድኃኒቱ ውሸት ነው እንደሚያስለፈልፈው? እውነት ነው የሚያስለፈልፈው። እሱማ አሁን እኮ አንቺ ነሽ እያመንሽልኝ እኮ ያለው። አይ ምንድን ነው አለች አልኩ። አመንኩልህ እኮ። ከዚህ በላይ ምን ላድርግ እኮ እዚህ አካባቢ በቃ ጭቅጭቀኝ በእናትህ። አሁን እኮ ገና ይኸውልሽ እኔ እንድትጨናነቂብኝ አልፈልግም። በቃ እኔ አጨቅጭቀኝ ሳሚ በእናትህ። እኔ የእናንተ ጭቅጭቅ ነው ስልቸት ያለኝ እዚህ ቤት። ምን ነው ባልዳንኩ ኖሮ እስከምን ነው የደረስኩት? አሁን ነው ወደዛ አድርጉ። እኔ እንደዛ እንድትይ እኮ አይደለም ግን ወደዛ ማን ነው? ናት ጠፍተህ ነው አንተ ደግሞ ቻና የምታወራው ውጪ ይሰማል እኮ እሱ። ከገነት ጋር የተጨቃጨቅን ነው። በጣም ነው ያስጠላኝ። ነገሮች እንዳለ እየከበዱኝ ነው ናቲ። ለምን? በቃ ሁሉም ነገር ውዝግብግብ ብሏል። አንተ እንደምታስበው እኔ ገነት ስድን በቃ ነገሮች የሚስተካከሉ መስለኝ ነበር፣ ግን እንደዛ እየሆነ አይደለም ናቲ። እና ምን ሆንክ ታዲያ? ኢክራም ነች። ኢክራምን አሳሰርን አይደል እኮ። እሷን ካሳሰርን በኋላ ይኸውልህ እኔ ፈጠነን በቃ ትላንትና በመድኃኒት አፍዝዤ አስለፍልፌ ነበር ስለ ንብረቱ እንድታምንልኝ ብዬ ማለት ገነት። አዎ ከዚህ በፊት ኢክራም ላይ የተጠቀምነው መድኃኒት የለም እሱም ፈጠነ ላይ ተጠቀምኩት መስለፍልፈው። አዎ ምክንያቱም ገነት እያመነችልኝ አይደለም ናቲ። እሷ በቃ ቀለል አድርጋ ነው ይታሰራል፣ ከታሰረ ደግሞ መሬቱን አይሰጠኝም ምናምን እያለች በቃ ልጁ የባሰ እስኪዘርፈን ነው መሰለኝ የምጠብቀው። እውነቱን ትስማ ብዬ ይኸው አስለፈለፍኩት። ያወራው ታሪክ ደግሞ ሌላ ነው። በጣም ነው ያስጠላኝ ማለት። ምን አወራ? በቃ ንብረቱን ሸጬዋለሁ ነው የሚለው። ንብረቱን ሸጬዋለሁ፣ የሸጥኩት ደግሞ ለገነት ልጅ ነው ብሎ አወራ። እዚህ ንብረቱን ሸጬዋለሁ፣ መሬቱን ምናምን የገነት ሸጬዋለሁ አለ እና ሰማች ግን እሷ እባክህ እኔ ላይ ነው እንጂ አቅሟ ምን እሱ ላይ ነው። ከዛ ደግሞ ምን ይላል? ለገነት ልጅ ስል ነው የሸጥኩት። የገነት ለሚወለደው ኧረ አይደለም የገነት ልጅ አለች ሴት ምናምን ተብሎ አልነበር? እንደዛ ነው የሆነ ጊዜ ሴት ልጅ አላት የተባለው። ከዛውን ለእሷ ስል ነው ገነት ደግሞ እርግጠኛ ነኝ ናቲ የሆነ እየዋሸችን ያለችው ነገር አለ። ምክንያቱም ሴት ልጁ አጠገባችን ሆና አጎቴ ያወቃት ለምንድን ነው እኛም ማናውቃት? ምንም የዋሻው ነገር የለም። ዋሽኝ አትበል እማ። ይኸውልሽ ግን እኔ አንተ ዝም በል በቃ። ወደ ነበርሽበት እንድትመለሽ አልፈልግም። ግን እኔና አንቺ የዋሻው ከራሱ ነው ልጅ የዋሻው። ከየት እንደጎተተ በመድኃኒት እንዴት ነው የሚዋሻው? ማንን? ወንድሜ ነው። ከየት ጎትተህ? በቃ እኔ ከታመምኩ በኋላ የመጣ እኔና አንቺ ግልጽ ሆነን የምናወራበት ሰዓት ነው። ኢክራምም የለችም መሀል ላይ የሚረብሹንን ሰዎች አርቀናል አይደለ? ስለዚህ አሁን አንቺም አትረብሽ በቃ። ምንም የረበሽኩ ነገር እኮ የለም ሳሚ። አንተ እኮ ሲነጋ ሌላ ታሪክ። ኧረ በእናትሽ ገነት በእናትሽ በቃ እንዴ በቃ። እኔ ስለዚህ ልጅ እኮ የዛኔ ስንት ወር ማለት ነው ደግሞ የጠራው ማን አባቱ ነው እንደዚህ የሚያምር? ማነው? ገነት እኔ ልጅ በእናትሽ በቃ እዚህ ቤት እንዳይመጣ ነው። ምን አባት ለኛ ትናንትና እንደዚህ ያርግተኝ ምን አደረኩ? አንተ ምንድነው እንደዚህ የምታደርገኝ? ሲጀመር ምንድነው በር እንደዚህ? አንቺ እኮ ነሽ ፊት እየሰጠሽ ይሄ ልጅ ይታሰር ጫፌን ነው እስቲ አትጣሉ በቃ ይኸውልሽ አይሻ ክሬን በጠሰኝ ሁሌ ነው ክሬን የሚበጥ ይሄ ልጅ ለምንድነው እንደዚህ ያደረከኝ ነው?
ምንድን ነው ያደረኩህ? እኔ ምንድን ነው ምን አደረኩህ? እኔ ምን አደረኩትኛለሽ? አንቺ መቴ ምንድን ግራ ገባኝ እኮ። ሲጀመር እዚህ ቤት እንዳይመጣ ብዬ ስንቴ ነው የነገርኩሽ? ለምንድን ነው እንደዚህ ያደረገኝ? መድኃኒት አጠጣኸኝ። መድኃኒት ትናንትና ለምንድን ነው መድኃኒት አጠጣኸኝ? ልቀቀኛ። እሱ አይደለም እኔ ነኝ ያጠጣው። በቃ እስቲ ምን ታደርገኛለህ? እና አንተ ንብረት ሸጠ ዝም እንድንል ነበር እንደ የፈለግኸው? እኔ ነኝ ያደረኩት። እኔ ነኝ ያደረኩት። እሱ ላይ አታፍጥጥ። አንቺው ግን ጨክነሽ። አዎ በቃ አታደርግም። አንቺ መቼም ምን ሆንክ? ምንም እኮ የተፈጠረ ነገር የለም። በቃ ዋሻህን እውነቱ እንድታወራ እና ልገለኝ ነበር። አንተ ማን ነው የሚገልህ? ምንድን ነው የሚገልህ? አንተ በቃ እንድትለፈልፍ ነው መድኃኒት ነው ያጠጣን። ምን አባ ነው እኔ ነው የምታስለፈልፈኝ? አንተ ቢላ ግን እጥልሃለሁ። ኧረ በእናትህ ምን ሆነህ ነው? ምን አባቱ ነው እንደዚህ የሚያደርገኝ? ምን ለመሆን እየሞከርክ ነው? ኧረ አንተ በእናትህ ጭራሽ ልትወጋኝ አየሽ አይደል? አንተ ቢላ ይዘህ ትመጣለህ እንደ ለሱ ሲጀመር ይታሰር እንዲህ ብለሽ ጭራሽ ለምንድን ነው እንደዚህ የምታደርጉኝ? አንተ ቢላ ይዘህ የመጣኸው ለሱ ነው ልትወጋው? ና ውጋውና ሞክራ። ልብ ካለው ፈሪ ድሮም ፈሪ ቢላ ይዞ ነው የሚዞረው። ከመቼ ጀምሮ ነው? እኔ ልትወጋኝ ነው አይደል? እኔ ደግሞ እኔ ራሴ ምን እንደማደርግ አሳየኝ። ምንድን ነው እናንተ አንተ ናውጣ እንዴ ነው እስቲ ታገኝከኝ ገነት ገለኝ ነው በእናትህ ያጂልኝ። አንተ ልቀቀኝ። ኧረ በእናትህ አንተ ሰውዬ ገኒ ይላል። ይሄ ደግሞ በእናትህ አምጣው ዞር በል አንተ ራሱ እንትን እንታለ ልቀቀኝ። በዚህ ምን አባልቶ ነው አንተ? ኧረ በእናትህ በሬ ያለ መሰላችሁ? ናውጣና እናግረኝ። ከርከሩት ቤት በቢላ እኮ አይደለም ታውቀኛለህ። ደግሞ እኔ እንዴት እንደወጋው አይደለ? ወንዱ ማን እንደሆነማ ታውቃለህ። ቤት ማለት ሂድና አስቀምጥ። አንተ ምጣድ የሰበርክ ያመሃል እንዴ? ቢላውን ቀሚው ካልቻላችሁ ዝም ማለት በቃ ቢላውን ቀሚው። ምጣዱት ያለሽ ገና እሱ ራሱ ሰብረዋለሽ። ቀድሜ እኔ ነኝ የምሰብርህ። አንተ ቢላው ምኑን አንተ ያስቆም ቢላ ሲጀመር እያንዳንዷን ነገር ታወጣለህ። ስለ ልጇም የምን ስለ ልጇም ታወጣለህ። ምንድን ነው ስለ ልጅ ማነው የሚያንኳኳው? ማነው? ይሄኔ እኮ ይሄ ልጅ ፖሊስ ከኋላ እንትን አስደርግተው ባልሆነ አንተ አምጣሽ ቢላውን። አንተ ቢላውን አምጣ። ሌላ ነገር ስጣት። ለሳሳት እስር ቤት መግባት ትፈልጋለህ? ሌላ ሰው ከሆነ ቆይ አንተ ፖሊስ ከሆነ ማነው? ምንድን ነው? ሳም ያ ምንድን ነው? ግን ምንድን ነው? አስቀምጠሻል እንዴ? ምንድን ነው? ልቀቀኝ። ሳም ወደዛ አድርገው። ማነው ያስቀመጠው? እኛ እናውቅ። አጣኝ ፌስታል ነው ታዲያ ምንድን ነው? አንተ ወደዛ ምን እንደሆነ ደግሞ ምን አውቃለሁ። አይምሮ ይሰራል ግን ምንድን ነው? ፌስታል ነው ታዲያ ውስጥ ያለ ምን አለ? ምን ታውቃለህ ደግሞ እንዳታነሳ። እስቲ ውጡና ይሁ ለዚህም ትንበጨበጫላችሁ። ለካ ምን አይነት አንተ እንዳነካ ሌላ ነገር እንዳታመጣብን መዘዝ። አሁን ልትዋጉ አንተ ለምን ትላለህ? ምንድን ነው? ምን አውቃለሁ? ማውቀው ነገር እንዳነካ ያገባኝ። ይዛው ሂድ ከፈለክ ወደዛ። አንተ እንዳዘጋበት ወደዛ ይዞ ይቀር። ሌላ ነገር በቃ ወደዛ ይዞት ይሄድ። ምን አባ ነው የምትበጨበጭ? ፌስታል ነው ምን አለው? ምንድን ነው? አንተ እንዳትነካው አስቀምጥ። እዚህ ቤት ድግምት ምናምን አይጠፋም። ያማ ቆይ ሰው ነው እንደ አንኳኳ እና መቼም የራሷ አንኳኳ መቼም ፈጠረ። እኔ የሆነ ነገር ብትሆን የለውበት ነገር ላይ ማንም የለም እኮ ይሄ እኮ ምንም የለውም። ፌስታል ነው እኮ እንደርስበት ነበር። እዚህ ቢላ ይዛችሁ ካልተወጋጋም ባትሉ ፈጠነ። ቆይ እሺ፣ ቆይ አንተ ጸበል ልትጨው ቢያንስ ምንድን ነው? ቆይ አንተ ትክፈት ደግሞ ሌላ ምን መሆኑ ነው? አንተ ለሁሉም ጸበል አምጣ። ኧረ ይሄ ከማይፈጠር እስቲ ጸበል አምጣ ይድረጭበት። አንተ ቀስ በል ታሽጎ አንተ ጸበል ይድረጭበት። ታሽጎ ምናምን እሱ ራሱ ያስፈልጋል። ትፈራለህ እንዴ? እሱም ስለነካው እኮ ነው። ያማል እንዴ? ምን እያደረክ ነው?
እና ሌላ ነገር ከሆነ ብዬ ነው እንደ ባለ እና እሱ ላይ ርጫ ላይ ነው ምርጫ ወይ አንተ ብትረጭ ምን ትሆናለህ? ጸበል ደግሞ በምን አባቱ ስልጣን ነው የሚረጨው ጸበል? በቃ መስቀል አስራለ ግን አንተ ሃይማኖትንም ቀየር። እስቲ ወደዛው ሰው ምን አይነት ሰው ነው? ከየት የመጣ ነው? በእኛ ዝምራኪ መጀመሪያ ለማንሳት ፈራ ካለ አይጆ አሁን ኧረ ከውስጥ እንዳይበላ አንተ ምን እንዳይበላ ኧረ በስመ አብ አንተ ግን ይሄ ልጅ ወንድ ነው ግን አንተም ወንድ ተበላ እንዳይበላ ሲል ፈርተህ ነው የምጥለው። ደግሞ ቢላ ማጠስ ሲጀመር ራሱ እንዳይሆን ያመጣብን ሴጣ። እስኪ ቆይ አንተ ምንም ሆነ ምን ተረጋግተህ ቆያለ እንደ አንተ ዞረ እሱ ላይ ነው እንዴ? ምንድን ነው? ምን አባ ነው የምትለው? አንተ የምር ፈርተህ ነው እንደዚህ የምትሆነው? እና ምንድን ነው የዘለለው? ግን ምንድን ነው ይሄ? ምንድን ነው? ኧረ ጫማም አለ። ምን የሞተ ሰው ነው? ልጅ ነው? ምንድን ነው? ይኸው ደብዳቤም አለ እኮ። ኧረ በእግዚአብሔር ዝም እስቲ ብላችሁ ቁጭ አድርጎ መልሱት። ምን ሆናችሁ? መልሱት እስቲ ምን ማሚ መልስ፣ ሌላ ነገር እንዳይመጣ። እነዚህ ልጆች አብደዋል እንዴ? ገኒ ለማለቁ ቁጭ አድርግ በእናትህ። ኧረ ደም አይደለም አንተ መልኩ ነው። አንተም ቁጭ አድርግ ፈጠነ። ቁጭ አድርግ ረጨ ነው አንዴ ምንም ችግር ምንድን ነው? ኧረ ስጦታ ነገር ሳይሆን አይቀሩኝ ያማል እንዴ? ጫማም አለ ሁሉም ነገር ደግሞ እኮ ደብዳቤም አለ እኮ። ስጦታ መጠቅለያ ነው። ምንድን ነው የሚያሳየን ዘንድሮ ደግሞ? ምንድን ነው? ምን ምንድን ነው ፈቴ? ምንድን ነው ይሄ ደግሞ? ምንም ብሎ እያወቅህ ባልሆነ ምን አንብቦት አይደል? ምንድን ነው ግን እውነተኛው የልጁ አባት እኔ ነኝ። ምን? የምን የልጁ አባት? ስትጫወችብን ነበር እንዴ? ግን ምንድን ነው ደግሞ የምታወሩት? የተረገዘው ልጅ የኔ ነው። ኧረ ደዘርግዝና ገኒ ተረጋጊ። ገን ተረጋጊ። ገን ቆይ ተረጋጊ። አንተ ታውቅ ነበር እንዴ? ታውቅ ነበር? ኧረ እኔ ምንም አውቀው ነገር የለም። የሚያውቁ ነገር የለም እንዴ? ኧረ ሌላም ነገር ጽፏል። ገን ነይ ላንብብልሽ ምን እንደጻፈ። ገኒ ነይ ጉድሽ ስም እንዴ? ይሄንማ እያወቀች ነው ሄደች። አውቃለሁ። ገኒ እማ እስኪ ሰው ነይ እንዴ? አውቃለች አውቃን እኮ ስጦታ ነው እንዴ? እና ምንድን ነው አታል እንዴ? የአባቱ ልጅ እያለ ገን ነይ ለአንቺ ነው የተጻፈው ለገነት ነው እያለ ነው። ወይ ጉድ ወይ አንተ ይሄ ሁሉ ሲደረግ ቤት እያለ አሁን እኮ ነው አንተ እኔ ናቲ ሲመጣ ራሱ የለም ነበር። አሁን የመጣው ስጦታ ነው ይሄ ሁሉ ሲደረግ። ምንድነው? ግን አትበጫበጭ አንተ ደግሞ እኔ ላይ ሁሉን ነገር አለ። መጣችሁትን በላ ውጡና አቃጥሉልኝ። ገን ቆይ አውጡና አቃጥሉልኝ። ላንብብልሽ አልጨረስኩም። ቆይ መጀመሪያ ተረጁ ለምን ይቃጠላል? ይሄ ልጄን ወልደሽ እንድታስረክብኝ እፈልጋለሁ እያለሽ ሳሚ ቁጭ አድርግና በቃ አልፈልግም። አውጡና እንትን በሉልኝ። አቃጥሉልኝ። ገኒ ሌላ ነገር ነው መጣ። ገኒ ተረጋጊ። አውጡና አይ ገን ሰውዬውን ልናገኘው እንችላለን እኮ በዚህ። ቆይ ገኒ ቆይ በቃ ይወጣል። ጭራሽ ደግሞ ቆይ አንዴ ደምዴ አልፈልግም በቃ። ይሄ የኔ አባቱ ስጦታ ነው። አንተ ብዙ ነገር ነበር እኮ አልኩ አባቱ እያለ ይሄ የኔ አባቱ ስጦታ ነው። ወንድ ከሆነ ስሙን ዛሬ ያልበሉት ዛሬ ያል ማለት የኔ ልጅ ነው። ሴት ከሆነች ናይራ በያት። ምንድነው የሴጣን ስም አይደል እንዴ? እንዳለ አውጣና አቃጥልልኝ። ስማብልት ልኝ አልኩ እኮ ይሄ ሴጣን። እስኪ አንዴ ገኒሽ እና የመተት እንትን እኮ ነው የሚለው ስሙ የመተት ስም ነው። በሱ እንዲያጋባቸው አንተ ያማ እንዳንተ አላትን እንዳልል እዚህ ሲያስጠላ። ኧረ ስለፈጠራችሁ ኧረ እናንተ ልጆች ልጆች ማጋባው ጭባ እና አባና ታዲያ ሁሉ እስከሚደረግ ዝም ያልኩ ሲደርስ መጥቼ ልጄን ወስዳለሁ እያለ ነው። እስቲ ልጄን ወስዳለሁ ቀኑ ሲደርስ ይላል። እና እንረስበት እባክህ። እናንተ ምንድን ነው ችግር? ተረጋጋ እስኪ ገኒ። ኧረ እነዚህ ልጆች የሆነ ነገር ተነጠለው እንዳለ ገኒ ምን እየሆኑ ነው እነዚህ ልጆች?